በመደመር መንግስት ውስጥ የሚያስፈልጉ ግብርናውን ለማሸጋገር ከሚያስፈልጉት ነገሮች ውስጥ አንዱ የእንስሳቱ ዘርፍ ሽግግር ነው የሚለው ነው። ለዛ ታይትላችን የገጠር ሽግግር ምሰሶ ነው የሚለውን አስረግጠን ለመናገርም ለማሳየትም ያክል ነው። አብዛኞቹ እዚህ ላይ የማቀርባቸው ላይክ 90% ኮንሴፕት ከመደመር መንግስት የተወሰዱ ስለሆነ እዚህ ጋር ያጎደሩ ያንን ሪፈር አድርገን ለማዳበርን መጠቀም እንደምንችል በዚሁ አጋጣሚ ለመግለጽ ነው። ይህንን ብዬ እኔ ብዙ የስትራቴጂ ዶክመንቶችን የፖሊሲ ዳይሬክሽኖችን በኢትዮጵያ ውስጥ ያሉትን ሳይ በጣም ስሊም የሆነች ስም ጠርቶ የሚያልፉ ዶክመንቶችን ነው የማውቀው። ይሄ አሁን ላይ ከኛ ፖሊሲ ዶክመንት ጀምሮ ከመንግስት የሌማት ትሩፋት ኢኒሼቲቭ ጀምሮ አሁን ደግሞ በክብር ጠቅላይ ሚኒስትራችን የተጻፉ የእንስሳት ልማት ሽግግር በመደመር መንግስት ውስጥ ትልቅ ቦታ ይዞ መምጣት አንዱ ሽግግር ነው ብዬ ነው አንደርላይ አድርጌ ለመናገር የምወደው። ቢኮዝ ስሙን ብቻ ቁጥሩን ብቻ ጠቅሰን የፖሊሲ ዳይሬክሽኖቹ በጣም የሳሱ ግልጽ ያልሆኑ በመንግስት ውስጥም ትኩረት ያን ያክል ያልተሰጠው ስለሆነ በዚህ ዘመን የመጣው ሪሊ ለእንስሳቱ ዘርፍ እየበራ ነው እየነጋ ነው የሚለውን ሐሳብ ሼር ለማድረግ ነው። የዓለም ሁኔታን ማወቅ ግድ ነው። የእንስሳትን ሀብትን በአጠቃላይ የሚያገናኘው ከፉድ ኤንድ ኒውትሪሽናል ሴኩሪቲ ስፔሻሊ ደግሞ ከምግብ ንጥረ ነገሮች ጋር ነው አገናኝቶ በዓለም ደረጃም ስራዎች እንዲሰሩ እንትን የሚለው ዋናው የህዝብ ብዛት ወዴት እየሄደ ነው የሚለው አንዱ ገፊ ጉዳይ ነው። በ2050 10 ቢሊዮን ይደርሳል ነው የሰው ብዛት። ይሄ 10 ቢሊዮን ደግሞ ከእንስሳቱ የሚገኘው ምግብ ብቻም ሳይሆን ሌላውንም መመገብ ይፈልጋል። ከሱ ጎን ለጎን የእንስሳት ምርት ማደግ አለበት ነው። በአጠቃላይ ኤክስፔክት የሚደረገው የእንስሳቱ ምርት ፍላጎት በ20% ኦን አቨሬጅ ማደግ አለበት ነው። ኦን አቨሬጅ በዓለም ይሄን ደረጃ በዚህ ልክ ማደግ አለበት ብለን ኢንቫይሮንሜንታሊ ፍሬንድሊ መሆን አለበት የሚለው ኢሹ ነው። ቁጥሩን ማብዛት ፍላጎቱ ጋር ማች ማድረግን ብቻም ሳይሆን ዘላቂነት ባለው መንገድ የእንስሳት ዘርፍ መሰራት አለበት የሚለው የግሎባል ዳይሬክሽን ነው ማለት ነው። ሰስቴነብል መሆን አለበት። ስፔሲፊካሊ ለምንድነው የእንስሳት ውጤት ላይ ትኩረት የሚደረገው ብለን ስናስብ አንደኛውና ዋነኛው ጉዳይ የእንስሳት ተዋጽኦ ጥራት የላቀ ፕሮቲን አለው። ይሄ ፕሮቲን ደግሞ ለእድገት፣ ለሰውነት ጥገና፣ ለጤናማ ርቢ እንዲሁም ደግሞ መቀንጨርን ለመከላከል ቁልፍ ጉዳዮች ናቸው። ቁልፍ ምግብ ነው ብሎ በዚህ ሰበብ ነው ይሄንን የእንስሳቱ ዘርፍ በዓለም ደረጃም ትኩረት አድርጎ እየሰራ ያለው ማለት ነው። ይሄንን ስፔሲፊካሊ ወደ ራሳችንም ወስደን ስናይ የኢትዮጵያ ሲቹዌሽን ምን ይመስላል? የመቀንጨር ምጣኔ ምን ይመስላል? አመጋገባችንስ ምጣኔ ምን ይመስላል የሚለውን ብዙዎቻችሁ የምታውቁት ነገር ነው። ወደ 38% የሚሆን የኢትዮጵያ ሕፃን የመቀንጨር ችግር ያለበት ስለሆነ በዚሁ ልክ እንግዲህ ሲሪየስ ከእድገት ከጤናማ የሆነ ጄኔሬሽንን ከመፍጠር አኳያ ትልቅ ትኩረት ተደርጎ መስራት አለበት ብሎ በዓለም ደረጃም ሰስቴነብል ላይቭስቶክ ፕሮዳክሽን ሲስተም ትኩረት ተሰጥቶት የሚሰራ ነው። እንግዲህ መቀንጨር ፊዚካል መቀንጨር ብቻም ሳይሆን የአእምሮ መቀንጨር አለ። እሱ ነው ዳንጀረሱ። አእምሮአችን ከቀነጨረ ራሽናል ቲንከር አልሆንም። በብዙ መልኩ አግሬሰር ነው የምንሆነው። ብዙ አድቨርስ ኢፌክት ያለው ጄኔሬሽን ነው የሚፈጥረውና ከሱም አንጻር ሲሪየስ ትኩረት አድርገን
መስራት አለብን። በዓለም ደረጃ የእንስሳት ምርት እድገት ምን ይመስላል ብሎ በተለያዩ አህጉራትም ያለውን ሲቹዌሽን የሚያሳይ ነው። ከዛ ውስጥ እንግዲህ ስትራይኪንጉ ፓርት የአፍሪካ ኬዝ ነው። አፍሪካ ትልቅ የእንስሳት ሀብት ያላት ሀገር ነች። ኢትዮጵያ ያለችበት አገር ስለሆነ ማለት ነው። እንደዛ ሆኖ አሁን ላይ ምርታማነቱ በጣም ዝቅተኛ ነው። ይህንን ዝቅተኛ የሆነ ምርታማነት ምርቱን ማሳደግ አለብን ይላል። 3 times of what we have today በዚህ ሪጋርድ ማየት አለብን። ሌሎቹ አሳድገው ዲክላይኒንግ ስቴጅ እና ፍላት ስቴጅ ላይ ደረሱታሉ። አውሮፓን መጥቀስ ይቻላል። አሁን አውሮፓ ምርታማነትና ምርትን በጣም አሳድገው ስፔሻሊ ወተትና እንቁላል ላይ ያለውን ነገር በኮታ ሲስተም ነው። ዝም ብሎ በዘፈቀደ ማንም ችላለሁ ብቻ ብሎ ማምረት አይችልም። ስታግናንት ስለሆነ ገበሬዎቹ እንዳይጎዱ በኮታ ሲስተም እያመረተ ነው። ፍላት ሲስተም ነው። የአፍሪካ እንዳያችሁት ሹት ማድረግ አለበት። የኤዥያም በዛው ልክ ማድረግ አለበትና በዛ ኮንቴክስት ነው ማየት አለብን ብዬ የማስበው። እነኚህ ከፍተኛ ምርታማነት ላይ የደረሱ ሀገራት በዓለም ደረጃ ምንን ስፔሲፊክ ፔኩላር ቱ ላይቭስቶክ ያሉትን ነገሮችን ከግምት ውስጥ አስገብተው ነው የሰሩት ብለን ስናይ፣ አንደኛ ሰፊ መሬት ይፈልጋል ላይቭስቶክ። ለምሳሌ በሄሊኮፕተር በግ የሚጠብቁ ሀገራት አሉ እና አውስትራሊያ የምንወስድ፣ ያ ማለት በጣም ሰፊ ቦታ ለራንቺንግ የሚመች ቦታ አሎኬት አድርገው በዛ ልክ እየሰሩ ያለበት ሁኔታ ነው ያለው። ሌላኛው በጣም ቻሌንጅ እየተደረግንም ያለንበት ሁኔታ አሁን የውሃ አቅርቦት ጉዳይ ነው። እኛ ትራዲሽናሊ የምናውቀው ከብቶቻችንን ወደ ወንዞች ወስደን አጠጥተን እየሰራን ያለ ነው። ድርቅ ሲነሳ ደግሞ ምን ያክል ቻሌንጆች እየገጠሙን እንደሆነ እናውቃለን። ግን ዶሮን ካሰብን፣ የወተት ከብቶችን ካሰብን ትልቅ የውሃ አቅርቦት ትኩረት የሚፈልግና የላይቭ ስቶክ ፍላጎት ነው። በዛ ልክ መስራት አለብን። ዋናው የአካባቢ ተጽዕኖ አሁን ግሎባሊ በላይቭ ስቶክ ጋር ተገናኝቶ የሚመጣ ጉዳይ ነው። ስፔሻሊ የግሪን ጋዝ ኢሚሽን ስራን አድሬስ ማድረግ አለበት ነው። ኤፊሽንት የሆነ የላይቭ ስቶክ ፕሮዳክሽን ሲስተም ያስፈልጋል ነው። ሽፍት ማድረግ ከኢሚተርስ ወደ ነን ኢሚተርስ፣ ዶሮ ላይ ፎከስ ማድረግ አለብን ራዘር ዛን ጀስት ሩሚናንት። አሳ ላይ ትኩረት ማድረግ አለብን። አሳማ ኦኬ በኢትዮጵያ ኮንቴክስት የለም፣ ግን ግሎባሊ እነኚህ እንስሳቶች ትኩረት ሰጥቶ እየተሰሩ ነው ያሉት። ከአካባቢ ጥበቃ ጋር በደንብ መቃኘት አለበት የሚለውን ካስቀመጥኩ በኋላ ሰስቴነብል ላይቭ ስቶክ ፕሮዳክሽን ሲስተም ነው ግሎባሊ ዳይሬክሽን። ሰስቴነብል ብለን ስናይ ደግሞ የኢንቫይሮንሜንታል እና የናቹራል ሪሶርስ ኮንዘርቬሽን አስፔክቶች ክሪቲካል ናቸው። ጠቀሜታዎቻቸውም ለምን ሰስቴነብል በሆነ መንገድ መሄድ አለብን የሚለው ነገር በዚህ እንዳስቀመጥኩት ምርታማነት እንዲያድግ ያደርጋል። የእርባታ ወጪን ይቀንሳል፣ ትርፋማ እንድንሆን ያደርጋል። የገበያ ተወዳዳሪነትንም ይጨምራል። ተጽዕኖን የመቋቋም አቅምን ያሳድጋል። ሬዚሊየንስ ቢልዲንግ ሲስተም ነው። ለዛ ነው አሁንም እየተቸገርን ያለነው። አርብቶ አደር አካባቢ በየጊዜው የተነሱ የሚነሱ ችግሮችን ከአየር ንብረት ለውጥ ጋር የሚገናኙ ነገሮች በየጊዜው ቻሌንጅ ስለሚያውቅ መቃኘት አለብን። ስጋና ዶሮ ምርት ከፍተኛ ምርት እያመረተች ያለችው አሜሪካን ነው። እንደዛም ሆኖ አክቹዋሊ ዴማንዷን ሳትስፋይ አላረገችም፣ ኢምፖርትም ታደርጋለች። ስፔሻሊ ስጋን ከሌሎች ሀገራት ከብራዚልም ጭምር ኢምፖርት የምታደርግ አገር ነች። ሌላኛው በስጋና አገን በዶሮ ከፍተኛ ምርት የምታመርተው የብራዚል ነች። ብዙ ቴክኖሎጂዎችን እኛም በአሁኑ ወቅት ስምምነቶችን ፈጥረን ከነሱ የመማር ዕድሎችንም እየከፈትን የምንገኝበት ሁኔታ ነው ያለው። የአሳማ ምርት ከፍተኛ ሕዝብ ብዛት ያላቸው ኢንክሉዲንግ ዩሮፒያንስ ብዙ ሀገራት አሳማ ላይ ትኩረት አድርገው እየሰሩ ያለበትና በዛ ልክ ቻይና ሊዲንግ የሆነች የአሳማ ስጋ አምራች ነች። ህንድ ደግሞ እንደምናውቀው ዴሪ ላይ በጣም ኤክሴል ያደረገች ከፍተኛ የወተት ምርት የምታመርት አገር ነች ማለት ነው። በመጠንም እነኚህ ቶፕ ፕሮዲውሰርስ ናቸው። በ2026 የወጣ ዴታ ነው ይሄ። እነኚህ ከኢንዲያ ጀምሮ በወተት እስከ አርጀንቲና ድረስ ያሉት ይህን ያክል ሜትሪክ ቶን የሚያመርቱ አገራት ናቸው። በዚህ በቀይ ግራፍ የተቀመጠው ደግሞ የስጋ
ምርትን የሚጠቀሙ ናቸው። ይሄ ዩኤስኤ ጀምሮ እስከ አውስትራሊያ ያሉት አገራት የሚያመርቱት መጠን ነው። እዚህ ጋር እንደምታዩት አንድም የአፍሪካ ሀገር ኢንክሉዲንግ ኢትዮጵያ በስጋ በወተት ምርት ተጠቃሽ አይደለችም ማለት ነው። ዊ አር ኖት ዜር ነምበሩ ላይ ብቻ ቅድም በተባለው ልክ የሚጠቀሱ ጉዳዮች አሉ። ኮንሰምፕሽኑን በዚህ ግራፊካሊ ያስቀምጠውታል። መጨረሻ ላይ ያለውን ግራፍ የዓለም ካርታ ስንመለከት ከፍተኛ የስጋ ተመጋቢ ሀገራትን በዲፍረንት ከለርስ አስቀምጠዋል። የአፍሪካን ሀገራትን ስናሳይ በጣም ነጭ የሆነ ከ20 ግራም ኪሎ ግራም በታች በዓመት ኮንሱም የሚያደርግ ሀገራት ናቸው ማለት ነው። ይህንን ይመስላል ማለት ነው። በአጠቃላይ ከወተት ምርት፣ ከስጋ ምርት፣ ከስጋ አመጋገብም ሁኔታ በዝቅተኛ ደረጃ ላይ ያለንበት ሁኔታ ነው ያለው። ፕሮዳክቲቪቲን እስቲ እኒ መቀየርም ያለብን ወደ ፕሮዳክቲቪቲ ኬፒአይ ስለሆነ እነኚህን የአፍሪካ ሀገራትንና የዓለም ሀገራትን በፕሮዳክቲቪቲ ደረጃ አናላይዝ አድርገን ነው ያመጣ ነው። ይሄ እዚህ ጋር ሳቀርብ የተሻሻሉትን ብዬ ነው እንጂ ገና ኢንዲጂነሱን አይደለም። ፎር ኤግዛምፕል የኢትዮጵያ የወተት ፍሮም ኢምፕሩቭድ ብሪድ ማለት ነው ምርት 15 ሊትር ፐር ካው ፐር ዴይ ነው። በኢምፕሩቭድ ብሪድ ኢንዲጂነሱ ስንት ነው? 1.5 ነው። አንድ እየጣርን ያለ ነው ገና ወደ 15 ሊትር ማምጣት ነው። ሁለት ደግሞ ያ እኛ አሻሻልን ያለነው እንስሳ ራሱ ከሌሎቹ ሀገራት ጋር ሲወዳደር is really too low። ኬንያ 25 ዩኤስኤ 35 ሊትር ፐር ካው ፐር ዴይ ነው። ማይንድ ዩ 15 ሊትር የኛ የተሻሻለው ነው ማለት ነው። የግመል ወተት የኛ የተሻሻለ ብለን ኦፍ ኮርስ ጄኔቲክ ኢምፕሩቭመንት የለም 3.5 ኦር 3 ነው። ኦማን ላይ 9 ሊትር ደርሷል ግመል። ሶማሊያ ላይ 10 ሊትር ነው ሪፖርት የተደረገው። ዋትኤቨር ቁጥሩ ትንሽ ልዩነት ሊኖረው ይችላል፣ ግን there is a big difference in terms of productivity ግመልን ጭምር ወተት ስናይ ማለት ነው። ፍየልን ስናይ 0.1 ሊትር ነው በኢትዮጵያ። ኬንያ 1.4፣ ሌሎቹ ሀገራትም በዛው ልክ ከፍ ብሏል። ዘንድ የዶሮንም ስናይ ተሻሻሉ ብለን ኢትዮጵያ ውስጥ እየሰራን ያለናቸው ዶሮዎች አቨሬጅ 285 እንቁላል በዓመት ትጥላለች ማለት ነው። to some extent close to ሌሎች ሀገራት ብለን የምንለው የተሻሻሉ ዶሮዎች ከሌሎቹ ሀገራት ጋር ተቀራርበዋል፣ ግን ስቲል ማሻሻል አለብን። በአጠቃላይ ምን ለማለት ፈልጌ ነው? ማሻሻል ግድ ነው። አሁን በዝርያ ማሻሻል እየሰራን ያለነው ነገር ግን ደግሞ እነሱን እንደገና ማሻሻል ይፈልጋል ባይ ዲፍረንት ፋክተርስ ማለት ነው። ብሪዲንግ፣ ፊዱ፣ ሃውሲንጉ፣ ጤናውን ጨምሮ ምን ያልኩት ኢምፕሩቪንግ ዘ ኢምፕሩቭድ መስራት አለብን ማለት ነው። ዝርያ ብቻ ሳይሆን የተሻሻሉትን ወደ ሌሎች ጎረቤት ሀገራት ማሻሻል ትልቅ ታስክ ነው ብዬ እዚህ ጋር ለማስቀመጥ ነው። ሌሎችም እንደዛው ናቸው። የስጋም ብናይ በጣም በደብል ነው የሚበልጡን። ኢትዮጵያ፣ ኬንያ ተመልከቱ። የከብት ስጋ ካርካስ ዌይት ነው፣ የበግ የዶሮ ስጋም ኢቭን ኢን ኦል ዲ ፓራሜተርስ ስቲል በምርታማነት አስ ፓራሜትር ወስደን ብንሄድበት ሁሉም ላይ እንደምታዩት ትልቅ ስራ ይጠብቀናል የሚለውን ለማሳየት ያክል ነው። ምንድነው ፋክተሮቹ ሰብሰብ አድርገን የዓለም ምርታማነት ከኛ የተሻለበት ሁኔታ ኪ ፋክተሮች ምንድናቸው ብለን ስናያቸው የመደመር መንግስት ውስጥም ኢንዲኬት ያደረጋቸው ነገሮች ቴክኖሎጂ ነው። አንድ የሚያጣጥለን ነገር የቴክኖሎጂ አጠቃቀማችን በጣም ዝቅተኛ ነው። በወተት ምርታማነት ከፍተኛ የሆኑት 90% ስራቸው የማዳቀል ስራ ነው የሚሰሩት እና የማዳቀል የዝርያ ማሻሻል ስራ ስንልድም ፓራሜትሮቹ ራሳቸው በተለያዩ ሀገራት የተለያዩ ነገሮች ናቸው። የእንስሳት የተሻሻለ የእንስሳት አያያዝ ዘዴ
ጤናና መኖ ፋክተር ነው። ገበያ ተኮር አድርገው ነው ላይቭስቶኩን ሲመሩት የነበረው። አጌን ሶቨርን እንሆናለን ብለን ካሰብን አሁንም ቢሆን ከውጪ በሚመጣው ዝርያ ላይ ብቻ ተንጠልጥለን ሉዓላዊነትን ማረጋገጥ ችግር ስለሆነ ሪቪዚት ማድረግ የሚፈልግ አስፔክት ነው ብዬ ተቋማት ላይ ከፋይናንስ ጀምሮ ያሉትን ነገሮችን መጎብኘት እንደሚያስፈልግ እዚህ ለማሳየት ነው። ኮንሰፕሽን ፐር ካፒታችን በጣም ዝቅተኛ ነው። መሰረተ ልማቶች በጣም ዝቅተኛ ናቸው። ቴክኖሎጂ ተደራሽነት ሁኔታውን ከዳሰሰ በኋላ የሆነ ስታንድ የያዘባቸው የላይቭስቶኩን ዘርፍ ትራንስፎርም ለማድረግ እንደ ስታንድ ያስቀመጣቸው እንደ አቋም ያስቀመጣቸው ጉዳዮች እዚህ ላይ አሉ። የገጠር ሽግግር አንዱ ምሰሶ ነው። ሶ ዋን ኦፍ ዘ ፒላር ትልቅ ትኩረት ሊሰጠው የሚገባ ነው ብሎ ረግጦ አቋም ይዞ ነው የሚነሳው ማለት መደመር መንግስት ውስጥ በገጠር ኢኮኖሚያዊ ማህበራዊና ስነ ምግባዊ ኒውትሪሽን ትስስር ውስጥ የተጋመደ የእንስሳት ሀብት ልማት ሳይለወጥ ሳይሻገር የገጠር ሽግግር ስኬታማ ሊሆን አይችልም ይላል። በሀገራችን በቢሊዮኖች የሚቆጠሩ የገጠር አባወራዎች የገቢና ስራ ብቻ ሳይሆን የሀብት ማከማቻ፣ የችግር መቋቋሚያ ደጀንና ለስነ ምግብ ዋስትና ከፍተኛ ሚና አለው ብሎ ይሄም ምን ያክል ትኩረት ሊሰጠው እንደሚገባ ያሳያል። ሰው የዘርፉ መዳከም ሰፊው የገጠር ሕዝብ ከልማት እድገት ውጪ የሚያደርግ ብቻ ሳይሆን በበሬ ለሚታረሰው ሀገራችን እርሻው እንደ መግደል ነው ብሎ ደምድሞ ነው የመደመር መንግስት ውስጥ በእንስሳቱ ዘርፍ ትራንስፎርም መደረግ አለበት የሚለውን እንደ አቋም ያስቀምጣል ማለት ነው። የገጠር ሽግግር ከአመጋገብ ሽግግር ይጀምራል ይላል። ይሄ ለሁላችንም ሜሴጅ ሊሆን የሚገባ ነው። አስ አን ኢንዲቪዥዋል፣ አስ አ ሊደር፣ አስ ፕሮፌሽናል ምን ያክሉ በአመጋገቤ ላይ እኔ ራሴ ሽግግር አምጥቻለሁ የሚለውን ነገር ማየት ይፈልጋል። ትራንስፎርሜሽኑ የሚያስፈልግባቸው ምክንያቶች፣ ቁልፍ ጉዳዮችንም በደንብ አድርጎ ይዘረዝራል እዛ ውስጥ። ኦፍኮርስ በተለያዩ ጊዜ ሁላችንም በምናውቀው ረሃብ አለ፣ የስነ ምግብ እጥረት አለ። ይህም መቅረፍ ያስፈልገናል። በተደጋጋሚ የበሽታ ፍንዳታዎች አሉ። ይህንን እንስሳት በአጭር ጊዜ ውስጥ የሚያጠፉ ከዓለም ገበያ የሚያስወጡን እነኝን መቅረፍን ይፈልጋል። ምግብ ወለድ በሽታዎች ብዙ አሉ። የእንስሳት ዘርፍ ያው አኒማል ስለሆነ ከሰው የሚቀራረብ ስነ ህይወታዊ ባህሪ ስላለው ብዙ ከሰው ወደ እንስሳ ከእንስሳ ወደ ሰው የሚተላለፉ በሽታዎች ስላሉ ለእንስሳቱ ጤንነት ብቻ ብለን ሳይሆን ለራሳችንም ጤንነት ብለን ይህንን ነገር ትኩረት አድርገን መስራት እንዳለብን እንትን ይላል። በተጨማሪ የጀርሞችና የመድኃኒቶች መላመድ ክሪቲካል ኢሹ ነው። በሰው ውስጥ ከበሽታ ጋር ከመድኃኒት ጋር የተላመደ ጀርም በቀጥታ ወደ ሰው ከሄደ ሰው ውስጥ አክመን አናድነው ማለት ነው። ክሪቲካሊ ይህንንም ኮንሲደር በማድረግ ይህንን ፕሮፐርሊ ትራንስፎርም ማድረግ አለብን። ደህንነት አሁን ላይ የእንስሳት ደህንነት ግሎባሊ አንዱ ክራይቴሪያ እየሆነ ነው የመጣው። እንዴት ያስከው የሚለው ነገር ትሬሳቢሊቲ እና ደህንነትን አገናኝቶ የዓለም ገበያ ውስጥ ለመግባት ፋክተር ስለሆነ እነኝንም ነገር ባገናዘበ መልኩ መስራት አለብን። የደን መመናመን፣ የአካባቢ የድርቅ ሁኔታ አሳሳቢ ደረጃ ነው ያለው። ከእንስሳቱ ዘርፍ ጋር ስለሚገናኝ ይህንንም አድሬስ ማድረግ አለብን። የአፈርና የአየር ብክለት እንደዚሁም ደግሞ የግሪን ጋዝ ኢሚሽን ኢሹ ኢዝ ናው ግሎባሊ ቢግ
ኢሹ ነው። ሶ አሁን ላይ እንስሳቱን ስፔሽን መቀየርም ሳይሆን በብሪድ ኢምፕሩቭመንት ውስጥ በጄኔቲክስ ስራ ውስጥ ሎው ኢሚሽን ትሬት ያላቸው ዴሪም ይሁን ስጋ እንደ አንድ ፋክተር ወስደው ሎው ኢሚተርስን በምርምር ውስጥ እያስገቡ ነው ያሉት ሌሎች ሀገራት ማለት ነው። በእኛም ሀገር መቃኘት ያለባቸው ጉዳይ ነው። ሶ የእንስሳትና ዓሳ ሀብት ዘርፍ ሽግግር እነኚህን ኢሹዎችን አድሬስ በሚያደርግ መልኩ ለእነኚህ ኢሹዎች መልስ በሚሰጥ መልኩ መቃኘት አለበትና በዚህ አስፈላጊነቱ በዚህ ይደመድማል። መደመር መንግስት ውስጥ በተጨማሪ ዓላማ ብሎ የሚያስቀምጣቸው ነገሮች አሉ። ዘመናዊ፣ ዘላቂ፣ አካታች፣ የማይበገር የእንስሳት ሀብት ልማትን ማምጣት ነው። ዞሮ ዞሮ ከፍተኛ የሆነ ምርታማነትን እንደዚሁም ሰስቴናቢሊቲን እንደ ፋክተር ያለ ከዛ በመላው ሀገራችን ምርታማነትና ተደራሽነትን ማሻሻል እንደ ምሳሌ የሚያስቀምጠው የሌማት ትሩፋት ብለን የጀመርነው የዚህ የእንስሳትና ዓሳ ሀብት ዘርፍ ሽግግር ማሳያ መሰረት ነው፣ ጀምረነዋል የሚለውን አስቀምጦ ነው በመደመር መንግስት ውስጥ የሚያስቀምጠው። በዛውም የሌማት ትሩፋት ስራዎችንም ይዳስሳቸዋል ማለት ነው። የእንስሳት ምርታማነት ማላቅና ስፔሻሊ ተጠቃሚነትን ማሳደግ ነው። ዓላማዎቹም በዝርዝር ከግብርና ሚኒስቴር ዓላማዎች ጋር አላይ እንደሆኑ ናቸው። ዋና የምግብና ስነ ምግብ ዋስትና ማረጋገጥ፣ ከውጪ የምናስገባቸውን የእንስሳት ውጤቶችን መተካት፣ ራስን መቻል፣ ሴኪሪቲው አለ፣ ሰልፍ ሰፊሽንሲው አለ፣ ሶቨርኒቲውንም እንደዛው ያካተተ በተጨማሪ ደግሞ ሰፊ የሆነ የስራ ዕድል እንዲፈጥር ነው የሌማት ትሩፋት ኢኒሼቲቭ የተጀመረው። የሚያሳየውን ትሬንድ ስናይ ግሮይንግ የሆነ ሪሊ ትሬንድ ነው ያለው። ይሄ ስንጀምር የነበረ የወተት ምርት ነው። የዛኔ 10 ሚሊዮን 100 ሚሊዮን ሰው አለ ብለን ብንወስድ ብናካፍል ወደ 70 ሊትር አካባቢ ይደርሳል። በዛው ልክ እንግዲህ የወተት ምርት እያደገ የመጣበትና ኮንሰፕሽን ፐር ካፒታም እያደገ የመጣበት ሁኔታ ነው ያለው። ግን the point is የዓለም ጤና ድርጅት የእርሻና ምግብ ድርጅት ሪከመንድ የሚያደርገውንና እኛ ኢቭን አሁን ደረስንበት የምንለው ስናወዳደር ግማሽ አካባቢ ነው ያለ ነው። 200 ሊትር ፐር ዴይ ፐርሰን ፐር ይር ነው ኮንሱም ማድረግ ሪከመንድ የሚደረገው። ወደ 140 እንደርሳለን ብለን ነው የዴታው ኢሹ ሁላችንም የምናውቀው ቢሆንም ኦቨርኦል ትሬንዱ there is an increasing really evident የሆነ increasing ትሬንድ ነው ያለው። at the same time የኮንሰምፕሽን ፐር ካፒታም የማደግ ቴንደንሲ ነው ያለው። ግን ብዙ እንደሚቀረንና ይሄንን እንደ መሰረት አድርገን ደግሞ ልንሰራባቸው ልናሸጋግር ልናስፈነጥር የሚገቡ ነገሮች አሉ። እንቁላልን 3.2 ቢሊዮን እንቁላል ነበር ሲመረት የነበረው። የዘንድሮ እቅዳችን 11.7 ቢሊዮን አካባቢ ነው። ወደ 10 ቢሊዮን ተጠግተናል። ራይት ናው ኦልሞስት ታርጌቱን እንመታለን። የዶሮ ስጋም እንደዛው ከሱ አንጻር ኮንሰፕሽናችን በጣም ዝቅተኛ ነው። 0.8 ኪሎግራም ነው መጀመሪያ ካልኩሌሽኑ የሚያሳየው። አሁን ወደ 2 ኪሎግራም እየተጠጋን ያለ ነው። በዛ ልክ እንግዲህ ከሌሎቹ ኢቭን የአፍሪካ ሀገራት ጋር ስናወዳደር 6.5 ኪሎግራም ነው የአፍሪካ ሀገራት የዶሮ ኮንሰምፕሽን ፐር ካፒታ ፐር ይር። ኢቭን ከሌሎች የአፍሪካ ሀገራት ጋም ስናወዳደር በጣም ዝቅተኛ ነው። እውነትም ደግሞ እናንተው በምታውቁት በዓላትን ብቻ ጠብቀን እየተመገብን ስለሆነ we're really far behind እየተነሳ ደግሞ ያለ ትሬንድ ነው ያለው። የሌማት ትሩፋት ውጤቶች አንደኛ ያው የገጠር ሽግግር ምሰሶ የሆነ መጀመሩን ያሳያል። የማህበረሰቡ አመጋገብ ሁኔታ ተሻሽሏል ይላል። ቅድም በቁጥር ባየነው ኮንሰምፕሽን ፐር ካፒታ የስራ አካባቢዎችን
የወተት ተዋጽኦ በፍጥነት ተስፋፍቷል ብላል። ሪሊ እውነት ነው። የከተማ ግብርና በማነቃቃት ለገበያ አቅርቦት አስተዋጽኦ እያደረገ ነው። ወጣቶች፣ ሴቶች የስራ ዕድል ፈጠራ ሚና እየተጫወተ እንደሆነ ይገልጽና በአብዛኛው አካባቢ ይህንን የተጀማመሩ ነገሮችን በማስፋፋት ጥሩ ስራ ያለባቸውን በማጽናት በሚቀጥሉት ዓመታት በሀገራችን የተመጣጠነ ምግብ እጥረት ታሪክ እንዲሆን መስራት አለብን የሚለውን ወደፊት ስንቅ ሊሆን የሚችለውን ነገርን በእንደዚያ መልክ አሳይቶ ያልፋል ማለት ነው መደመር መንግስት ውስጥ።